ሰላም ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ። እንግዲህ በዛሬ ትምህርታችን አማርኛ ፊደላት ጥናት ከባለፈው ኦልሬዲ ጀምሬላችኋለሁ። በባለፈው ብዙዎቻችሁ እንደወደዳችሁት አይቻለሁ። ዛሬም ጨምሬላችኋለሁ ቃል በገባሁት መሰረት ማለት ነው። እንግዲህ በዛሬ ትምህርታችን አንደኛ ቋንቋውን እንዴት ነው ቀለል የምናደርገው የሚለውን ነው። አሁን ብዙዎቻችሁ አብዛኛው የኔ ተማሪዎች እንደምታውቁት መናገር ትችላላችሁ፣ መስማት ትችላላችሁ፣ ምንም ችግር የለባችሁ። ብቻ መጻፍ ብቻ ነው የምትፈልጉት አይደለ? የኔም ዓላማ እንደዛ ነው። መናገር መስማት የሚችሉ እየተጠቀሙት ያላችሁ እናንተ መጻፍ ብቻ ነው የከበዳችሁ። ስለዚህ መጻፉን እንዴት ነው አሁን በጣም ብዙ ሳትጨነቁ መጻፍ ማንበብ የምትችሉት ፊደላቶችን መለየት የምትችሉት ማለት ነው። ስለዚህ እሱን ነው ማሳያችሁ። እንግዲህ ማንበብ ስትጀምሩ ትክክለኛ የሆነ መንገድ ወይ ደግሞ የተለያየ መንገድ መሞከር አስፈላጊ ነው። በተለያየ መንገድ ለምሳሌ አማርኛ ስንት ፊደል ነው ያለው? እስኪ ስንቶቻችሁ ታውቃላችሁ? አማርኛ 34 ፊደሎች አሉት። ያው 33 እንላለን 34 ግን ያው አክቹአሊ አሁን የምንጠቀምባቸው 34 ፊደላቶች ናቸው ማለት ነው። 34 ፊደሎች አሉ። እነዚህ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 ፊደላቶች አሉን ማለት ነው። አሁን ከእናንተ የሚጠበቀው 34 ፊደሎችን መለየት ነው። እሺ ሌሎቹ እስካላችሁኝ እንዴት መሰላችሁ? ሌሎች ቤተሰብ ናቸው። ገብቷችኋል? ቤተሰብ ስለሆኑ አይጠፉባችሁም፣ በእርግጠኝነት አይጠፉባችሁም። ስለዚህ ይሄ 34 ፊደል ደግሞ እንደምታስቡት ከባድ አይደለም። አብራችሁ ቁጥሩ በምን ይቀንሳል መሰለሽ? በተመሳሳይ ቁጥር ይቀንሳል። ለምሳሌ እዚህ ላይ ይቺ ሀ ናት፣ ይቺም ሀ ናት፣ ሌላ ደግሞ ሀ የታለች? ይቺም ሀ ናት። የመጀመሪያው ሀ ብትሆንም ማለት ነው ሀ ናት። ሌላው ይቺ ሀ ናት። ስለዚህ 4 ሀ እናወጣለን ማለት ነው። ስለዚህ ተመሳሳይ ከሆነ ሁሉንም ስትፈልጉ መቼም ማጥናት ካለባችሁ ከጀመራችሁ ሁሉን ብታጠኑ ታሪፍ ነው። ግን ከአራቱ ሀ አንዷን ብቻ በስትክክል ካወቃችሁት በቂ ነው። አሁን እኔ ይህን ሁሉ ሀ አልጽፈውም፣ አልጠቀምበትም። ብዙ ጊዜ አሁን ሁለት ብዬ ለመጻፍ ለምሳሌ ብፈልግ ሁለት እኔ ሁሌም ብታዩ ሁለት ብዬ ስጽፍ እንደዚህ ነው የምጽፈው። ግን ሁለት በዚህ መጻፍ ይቻላል። ሁለት እንደዚህ መጻፍ ይችላል። ግን እኔ ተጠቅሜው አላውቅም። ሁለት እንደዚህ መጻፍ ይቻላል። እኔ ግን ተጠቅሜው አላውቅም። ሀ እንደዚህ ችኛይቱ ማለት ነው። ሁለት እንደዚህ መጻፍ ይቻላል። ተጠቅሜው አላውቅም። ስለዚህ እናንተ እንደ ጀማሪ ሁሉን ማወቅ ላይ ይጠበቅባችሁ ይችላል ማለት ነው። ቀስ እያላችሁ ኮምፎርቴብል ስትሆኑ መጻፍ ራሱ እያስደሰታችሁ ሲመጣ ማንበብ ደስ እያላችሁ ሲመጣ ያኔ ራሳችሁ ማስፋት ትችላላችሁ ማለት ነው። እንደ ጀማሪ ሲቀጥል ተመሳሳይ ፊደሎችን ብታጠኗቸው ራሱ አይከብዳችሁም። ተመሳሳይ ፊደል ከመኖሩ የተነሳ አንድ እሱ ቀለል ያደርግላችኋል ማለት ነው። ኦኬ ሌላኛው ለምሳሌ ከዚህ በተረፈ ሰ የሚለውን ፊደል እንውሰድ። ይህም ሰ ሁለቱም ተመሳሳይ ነው። ለምሳሌ ሰዓት ብዬ ስጽፍ እኔ እንደዚህ ነው የምጽፍ። ሰዓት ብዬ ስጽፍ እንደዚህ። ግን እኮ እንደዚህ ሰዓት ብዬ መጻፍም እችላለሁ እኮ እንደዚህ አድርጌ መጻፍም እችላለሁ ሰዓት። ግን እኔ ብዙ ጊዜ ይህኛውን አልጠቀም፣ ይህን ነው የምጠቀመው። እንደዚህ ተመሳሳይ ሰዓት ፊደሎችን ከከበዷችሁ አንዱን መርጣችሁ መሄድ ትችላላችሁ ማለት ነው ለጊዜው። ምክንያቱም ቆይታችሁ መጻፍ እንኳን በምርጫችሁ ቢሆን ማንበብ በምርጫችሁ ላይሆን ይችላል። ለምሳሌ የምንውላችሁ የፈለግኩት ሰዓት ብላችሁ ስጽፉ እናንተ እንደዚህ ብቻ በቀኝ አብራችሁ እንደዚህ ብትጽፉ፣ እኔ ደግሞ የሆነ መጽሐፍ ስጽፍ ወይ ደግሞ የሆነ መልእክት ሳስተላልፍ 7 ሰዓት ወይ ደግሞ 10 ሰዓት ምናምን ብዬ ስጽፍ እንደዚህ ብዬ ብጽፍ ላታነቡት ነው ማለት ነው። ስለዚህ ቀስ ብላችሁ ደግሞ ሁሉንም ማወቅ ትችላላችሁ። ግን እንደ መግቢያ ኮንፊደንስ፣ ይሄ በራስ መተማመናችሁ እንዲጨምር ቀለል ከሚላችሁ ፊደል ላይ መጀመር ትችላላችሁ ማለት ነው። ኦኬ ሌላኛው ከዚህ ጋር ሌላም አለ። ሌላኛው አ ፊደልን ማየት እንችላለን። እች ማናት? አ ናት። ሌላስ በተመሳሳይ እች ማናት? አ ናት። ሁለት አለ ማለት ነው። ለምሳሌ አ መቼ ነው? እዚህ ላይ ሰዓት ብላችሁ ስትጽፉ ተመልከቱ። ሰዓት ብላችሁ ስትጽፉ ሰዓት እንደዚህ መጻፍ ትችላላችሁ። አ ማለት ነው። ወይ ደግሞ ሰዓት
ት። ስለዚህ ይሄም አ ነው፣ ይሄም አ ነው ማለት ነው። ስለዚህ እንደዚህ አይነት አማራጮች አሉ። ይህ ለእናንተ አድቫንቴጅ ነው። በተለያየ መንገድ እንድትጽፉ በቃ የተማራችሁ እንድትሆኑ በደንብ የሆነ በተለያየ መንገድ እንድትጽፉ የሚያግዛችሁ አንድ ትልቅ አጋጣሚ ነው ማለት ነው። ስለዚህ እንጂ ከባድ አይደለም። ይሁን እንደ መዝናኛ እንደ ጥሩ ነገር ራሳችሁን እንደ ማሳያ አቅም እንዳላችሁ የምታውቁበት ይሆናችኋል እንጂ ይህን ያህል ከባድ ነገር አይደለም ማለት ነው። ኦኬ። ስለዚህ 2 አ አለን ማለት ነው። ስንቆጥራቸው 34 ቢሆንም ድግግሞሽ እንዳለው ተረዱ ለማለት ነው። ኦኬ። ሌላኛው ጸ ቢለውን ፊደል ብንወስድ ይሄ አለ። ለምሳሌ ጸን ተመልከቱት። ይሄ ጸ ይባላል። በተመሳሳይም ራሱ ጸ ለምሳሌ ፀሐይ ብላችሁ ስትጽፉ እንደዚህ ይጻፋል። ፀሐይ ተብሎ እንደዚህ ይጻፋል። ግን እኮ ፀሐይ እንደዚህ መጻፍ ትችላላችሁ። ፀሐይ እንደዚህ ብላችሁ መጻፍ ትችላላችሁ። ስለዚህ ተመሳሳይ የሆኑ ፊደሎችን ተጠቅማችሁ እንደምትፈልጉ መጻፍ ትችላላችሁ። ለምን እንደዚህ ሆነ ብላችሁ ልጠይቁ ትችላላችሁ። ታዲያ ተመሳሳይ እንደዚህ መጻፍ ከተቻለ ለምንድን ነው እኛን የሚያስጨንቀን ብላችሁ ልጠይቁ ትችላላችሁ። ጥያቄያችሁ በትክክልም ትክክል ነው። ነገር ግን አማርኛ የሚጠቀመው የግዕዝ ፊደልን ነው። ከግዕዝ ነው ያመጣቸው። ለምሳሌ ከትንሽ ፊደሎች ውጭ ለምሳሌ ጨ የአማርኛ ብቻ ነው። ሸ የታለ? ሸ የአማርኛ ብቻ ነው። ምናልባት ሁሉን ላላስተውሳቸው እችላለሁ፣ ግን አንዳንድ ራሱ ብቻ የጨመራቸው ፊደላቶች አሉ። አንድ እነሱ ናቸው። ሌላኛው በግዕዝ ሲሆን የተለያየ ትርጉም አላቸው። በግዕዝ ሲሆን አማርኛ ላይ ምንም ችግር የለውም እንዳፈሩ። ስንት ጸሐፊ የሆኑ ሰዎች በራሱ የሚጽፉት አንድ ፊደል ይመርጣሉ። አንባቢያቸውን ላለማስቸገር እነሱ ምንድነው አንድ ብቻ ይጠቀማሉ። ወይ ሀ ከሆነ ይችን ብቻ ይጠቀማሉ፣ ጸ ከሆነ ወይ አንዷን ብቻ መርጠው ይጠቀማሉ። ስለዚህ እናንተ የሚቀላችሁን መምረጥ መብታችሁ። ግዕዝ ሲሆን ግን በተለያየ መንገድ መጻፍ ይቻላል። ለምሳሌ ፀሐይ የሚለውን ቃል በዚህ ብቻ ነው የሚጽፉት። ጸበል የሚለውን ደግሞ በዚህኛው ብቻ ነው የሚጽፉት። ግዕዝ ሲሆን ነው ግን አማርኛ ላይ ምንም ችግር የለውም። ሌላኛው ለምሳሌ ሐመር ውሃን ብናይ ሐመር ብላችሁ ስትጽፉና ሀሌታ ወይ ደግሞ ሀሌሉያ ብላችሁ ስትጽፉ ይለያያል። ሀሌሉያ ብላችሁ ስትጽፉ ይሄኛውን መጠቀም አለባችሁ። ሐመር ብላችሁ ስትጽፉ ደግሞ ይሄኛውን መጠቀም አለባችሁ። ይህ የሚሆነው ግን መቼ ነው? ግዕዝ ሲሆን ነው ቋንቋው። አማርኛ ላይ ምንም ችግር የለውም ማለት ነው። ስለዚህ ይህን ታሳቢ አድርጋችሁ ኮንፊደንት ሆናችሁ ደስ ብሏችሁ እንድትማሩት ነው እንደዚህ ማብራራላችሁ ማለት ነው። ኦኬ እንግዲህ ይህን ካልኳችሁ ተመሳሳይ ፊደሎች አሉ። ሞክሸ ፊደላት እንላቸዋለን። እነሃ፣ እነሰ፣ እነጸ፣ እነአ ማለት ነው። ሲቀጥል ደግሞ ዋና ቤተሰብ ፊደሎችን መጀመሪያ ማወቅ አደራ። መጀመሪያ ሀሁ ሀ ለሉ ሊላ ሌሉ እያላችሁ ማወቅ ያለባችሁ ልክ እንደነዚህ ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኘ አ ከ ኸ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ ቨ እነዚህ የመጀመሪያ ፊደሎች ማለት ነው። እስኪ ልጠይቃችሁ አሁን እነዚህን ካወቃችሁ የዚህ ቤተሰብ ይጠፋችኋል? አይጠፋችሁ። በእርግጠኝነት አይጠፋችሁ። ቢያንስ የሆነ ዘንዳው አካባቢው የሆነ ይታወቃችኋል ማለት ነው። ገብቷችኋል? በስትክክል እንኳን ራሱ ባትለዩት እነዚህን ካወቃችሁ ሌላው ቀላል ነው። ለምን መሰላችሁ? ከዚህ ነው የሚረባው። ለምሳሌ አሁን በን ብንወስድ እዚህ ላይ በን ብንወስድ በሙሉ ፊደሏ እንዴት ነው የምትጻፈው? በ ቡ ቢ ባ ቤ ብ ቦ። አሁን እዚህ ምን የተለየ አይደለም። ገብቷችኋል? ይችን ከለያችሁት ሌሎቹ ቅጥያ ምናምን እንደዛ ነገር ነው የሚጨመርባቸው እንጂ የተለየ አዲስ ባህሪ አዲስ ቅርጽ የላቸውም። ሌሎችም ፊደላቶች በተመሳሳይ ለምሳሌ ቀን ብንወስድ ቀ ይህኛውን ማለት ነው። ለምሳሌ ቀ ያው ቀ ቁ ቂ ቃ ቄ ቅ ቆ። ያው አሁን ይሄ ከመጀመሪያው የተለዩ አይደሉም። ገብቷችኋል? ቀ ቁ ቂ ቃ ቄ ቅ ቆ የተለዩ አይደሉም። የሚቸግራችሁ ይህን መለየት ነው። ይህን ከለያችሁ ሌሎቹ ስለማይጠፏችሁ እንግዲህ ለእናንተ ያመጣሁት
ዘዴ በቀላሉ እንድትለዩ የሚያደርጋችሁ ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኘ አ ከ ኸ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ ቨ ይሆናል ማለት ነው። አሁን በደንብ ለማሰሙኝ እንደዚህ ጠጋ ብዬ ልበላላችሁ። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ እንደዚህ ሊሆና ተ ቸ ሀ ነ አ ከ ኸ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጸ ጰ ጸ ጸ ፈ ፐ ቨ በቃ እነዚህ መለየት ነው የሚጠበቅባችሁ ማለት ነው። ከዛ እነዚህን ከለያችሁ በኋላ በደንብ እንዳትረሷቸው፣ እነዚህን ደግሞ ለመያዝ እንዳትረሷቸው ቃላት ምስረታ በደንብ ማለት ነው። ስለዚህ ዛሬ ይህን ያህል ቴክኒክ ካሳየኋቸው ኦልሞስት 11 ደቂቃ ነገ ላድርግላችሁ። ነገ ቃላት ደግሞ አሁንም ረዣዥም ማለት ብዙ ቃላት እንመሰረታለን በደንብ እያጠፋን ሁሉ ማለት ነው። ስለዚህ ነገ ቃላት ምስረታ እናያለን። ነገ ለዛሬ ግን ይችን ያልኳችሁን መረጃ በደንብ ተጠቀሟት። ደብተራችሁ ላይ እነዚህን ጽፏችሁ ተለማመዳችሁ ምናምን እንዳልኳችሁ ያን ሁሉ በማጥናት ጊዜያችሁን አታጥፉ ማለት ቆይቶ ስለሚደርስ ማለት ነው። ስለዚህ በእንደዚያ መንገድ ቀጥሉ። ለዛሬ የነበረን ቆይታ ይህን ይመስላል። ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። በውስጥ መስመርም እናስተምራለን። በውስጥ መስመር በሳምንት 5 ቀን በቀን 1 ሰዓት እናስጠናለን። አሁን ሌላ ኦንላይን ትምህርት ቤት ላይ ብትሄዱ አብዛኞቹ እንደዚህ በሳምንት 5 ቀን አያስተምሩም። ሲቀጥለኛ ጋር በምትፈልጉት ሰዓት ነው የምትማሩት። የምትፈልጉት ሰዓት ስላችሁ ከስራው ወጣችሁ ለራስ ብቻ እናንተ አመቻችታችሁ ነው የምትነግሩን ማለት ነው። ሰዓቱን እኛ አይደለም የምንወስንላችሁ። ብቻ ቋሚ መሆን አለበት። ቋሚ ነው በቃ በዚያ ሰዓት መሰረት ሁሌ በሰዓታችሁ እየገባችሁ እንማራለን። በዙም አፕሊኬሽን ማለት ነው። እኛ ሼር አድርገንላችሁ ማለት ነው። በአንድ ወር በጣም ከቃላት ምስረታው ጋር በአንድ ወር በደንብ ትችላላችሁ። ጊዜ ካደላችሁ ደግሞ 2 ወር በቃ 2 ወር ኢንቴንሽኑ ፍቃዱ ኑሯችሁ በደንብ ካጠናችሁ 2 ወር ከበቂ በላይ አማርኛ ፊደላቶችን ትለያላችሁ። አማርኛ ደግሞ ደግነቱ ፊደል ከለያችሁ ወደ ጽሑፍ መግባቱ አይከብድም፣ ማንበቡ አይከብድም። ስለዚህ እነዚህን ሁሉ በ1 እና በ2 ወር እንደምትሰጡት ጊዜ ይወሰናል። መጨረስ ትችላላችሁ። አማርኛ ማንበብ መጻፍ ትችላላችሁ ማለት ነው። በተለያዩ መንገዶች በቃ ራሳችሁን መግለጽ፣ ማንበብ፣ መጻፍ ቀላል ይሆንላችኋል ማለት ነው። ስለዚህ ዛሬ የነበረን ቆይታ ይህን ይመስላል። እስከዚህ ሰዓት አብራችሁ ለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።